ምናሴትን ጨቆነ የኛ ሙስሊም እህቶችም አላህ ረህመት አድርጎላቸው ቀልባቸውም በኢማን የሞላ ካልሆነ በስተቀር የፌሚኒዝምን አቂዳ ተቀበለው አው በድሎናል ብለው ያኒ ማለት ነው ለጠላት እጅ የሚያጨበጭቡ ብዙ ናቸው። ወላሂ ሴት ልጅን እስልምና ካከበራት ካላቃት በላይ ያላቃት ማለት ነው አንድም እምነት የለም። ይሄንን ግን አላወቁት። ለምን እነሱ በተቃራኒ የሚነግሩን ነው እኛም አው ብለን እያጨበጨብን ያለነው። لكن اسلمنا عدل ነው ፍትህ ነው ለሁሉም ሰው والله ለሙስሊሙም ይሁን ከእስልምና ውጪ ላሉትም ይሁን እስልምና ፍትህ ነው አይደል እንዴ? ለዛም ነው እኮ ሙስሊሞች የተለያዩ አገርን አሸንፈው በእስልምና በሚቆጣጠሩበት ሰዓት ሌሎችን ከእስልምና ውጪ ያሉትን ማለት ነው ግለሰቦች ህብረተሰቦች ሳይነኳቸው ሳይበድሏቸው እንዲበደሉ ማለት ነው ፍቃድን ያኒ ፍቃድም ለአንዳችም ሳይሰጡ በፍትህ ያስተዳደሯቸው። ዛሬ ግብጽ ሄዳችሁ የግብጽ ኦርቶዶክሶችን ሙስሊሞች ወደ ግብጽ ማለት ነው በመጡበት ሰዓት ለነሱ ያለሏቸው ውለታ ሲጠይቋቸው ያመሰግናሉ። ብዙ ነገር ማለት ነው ጥላቻውን ቢኖር ያውቃሉና ታሪክ እና እኛ ለዚህ ነው የመጣ ነው አሉ። ረስቶም ይሄንን ከሰማ በኋላ ምን አለው? قد تموتون قبل ذلك አንታውን ያልከኝ ነገር ከማድረጋችሁ በፊት እንጨርሳችኋለን፣ ታልቃላችሁ፣ ትሞታላችሁ አለ። ربعي بن عامر رضي الله عنه من አለው وعدنا الله أن الجنة لمن مات منا على ذلك وأن الظفر لمن بقي منا አሁን ይሄ ያልከው ነገር እኛን አይገደልም አለው። ለእንደዚህ አይነት ነገር ቦታ የለንም። ለምን አንተ እንዳልከው ምን ሞት ከሆነ الله سبحانه وتعالى بس منجر يسون فيت فلقوا لم يواقوا سوى الجنة اللي ستاچو قال اندقبا كنياني مال النيال شهيد هون يال تليوتون دقمو لنسراچو قال سلقبا إيها يقدين يمالو أبشر يسن أقوام باي جزي رستم للربعي بن عامر رضي الله عنه من آله በጣም በመገረም ለሹማምንቱ ለትልቅ ባለስልጣኖች ምን አላቸው? አራአይቱን ምን መንጥቂ አራአይቱም ምን ቁወቲ አራአይቱም ምን ثقቲ። ይህ ማለት ነው እዚህ ግባ የማይባል ልብስ ለብሶ የመጣው ሶዬ ሚገርማችሁ ረጅም ጸጉር ነው ያለው፣ አራት ቦታ ጎንጎኖ ነው የመጣው። በሸሪዓ ጸጉር መጎንጎን ይቻላል። አራት ቦታ ነው ጎንጎኖ የመጣው። መጎንጎን ታውቃላችሁ አይደል? ታያያኒ ጸጉሩን አሽሞ የመጣው ማሸመስ ታውቃላችሁ? አራት ቦታ ጉንጉን ተሰርቶ ነው የመጣው። ጉንጉን ታውቃላችሁ አይደል? ሹሩባ እና ልብሱ ደግሞ እዚህ ግባ ማይባል ነው የሆነ ሱብሃንአላህ እዚህ እንጂ እዚህ ውስጥ አይደለም። እና ረስቱም ምን አላቸው ለሹማምንቱ ለትልልቅ ባለስልጣኖች? የዚህ ሰው ንግግርን አያችሁ እንዴት እንደሚናገር? የዚህ ሰው ማለት ነው ጥንካሬን አያችሁ? የዚህ ሰው ማለት ነው በራስ መተማመንን አያችሁ አላቸው። ሹማምንትና የነበሩ ሰዎች ምን አሉት? አይ ይመስለናል የዚህ ማለት ነው ውሻ ንግግር ቀልብህን የሳበ ይመስለናል። እምትከተለውን እምነት ትተ እሱ ማለት ነው ወደሚለ እምነት ያዘነበልክና የምትከተል ያለ መከተል የፈለክ እንደሆን
እኛ በመናምነው ጌታ እንጠበቃለን አዑዙ ቢላህ ያለ ሩስቱም እንግዲህ ስልጣን መጥፎ ነገር ይሻላል ስልጣን የቀመሰ ሰው ያሳብደው እዚህ ነው ብዙ ጊዜ መሪ ሆነው በስልጣን በዓለማችን ላይ የተቀመጡ ሰዎች በተለይ አፍሪካን የሚመሩት አላውርድ የሚሉት ወንበሯ ትጣፍጣለች ከቀመሷት ተነሱ አታሰኝም አላህ ይጠብቀን ለኪን ሙስሊሞች እንደዛ አይደለም እዛ እኮ ነው በሆነ ጦርነት ላይ ኻሊድ ኢብኑ ወሊድ ረዲየላሁ ዐንሁ ጦርነት እየመሩ እንግዲህ ኻሊድ ይዘው የገቡት ጦር ሁሌም አሸናፊ ነው በአላህ Subhanahu Wa Ta'ala ፈቃድ ነገር ግን የጦሩን ማለት ነው አካሄድ ስልቱን ለመቀየር የጦር መሪውን መቀየር ስለፈለጉ ዑመር ረዲየላሁ ዐንሁ ደብዳቤ ላኩ ወደ ኻሊድ ኢብኑ ወሊድ ረዲየላሁ ዐንሁ ደብዳቤው ምን ነበር የሚለው ኻሊድ ኢብኑ ወሊድ ይሄ ደብዳቤ በደረሰ ሰዓት የጦር አመራሩን ማለት ነው ለቃ ለአቢ ዑበይዳ ኢብኑ አልጀራህ ረዲየላሁ ዐንሁ እንድታስረክባለው ኻሊድም ወረቀቱን አብዲያኒን ካነበቡ በኋላ ጦርነቱን ከመሩ በኋላ ወርደው ማለት ነው ናሉት አባ ዑበይዳ ይሄ ደብዳቤ ከዑመር ደርሶኛል ከአመራሩ ርጄ ማለት ነው ላንተ ቦታውን እንድሰጥም አዞኛል አላቸው የሚሰሩት ለአላህ ስለሆነ የሚፈጉትም የአላህን ውዴታ ማግኘት ስለፈን ስለነበር የቦታ ሽሚያ የስልጣን ሽሚያ ስለማያውቁ በቀልብ ሰሊም ኻሊድ ከጦር አመራር ወርደው አባ ዑበይዳ ረዲየላሁ ዐንሁ የጦር መሪ ሆኑ ይሄ ነው እስልምና ይሄ ነው መሪነት ለዛም ነው ዓለምን ማንቀጥቀጥ በሄዱበትም ቦታ ሽንፈት ሳይሆን ማለት ነው ማሸነፍን አላህ የሚረዝቃቸው አላህ يوم كنا أعزاء እና ረስቱምም የሰዎቹን አቋም ሲያይ ስልጣንም አለች ወንበርም አለች ለረብዒ ብን ዓምር ምን አለው እንግዲህ ያልከውንም ሰምተናል የፈለግከውንም ማለት ነው የምትፈልገውም ነገር ገብቶናል ነገር ግን እንዳስብበት ከሹማምንቶችም ጋር እንድነጋገርበት እዚህ ካሉትና በተለያየ ማለት ነው ሀገር ላይ የኔ ሆነው የሚሰሩትንም ማለት ነው እስከ አውሪቻቸው የሆነ ሐሳብ ላይ ደርሰን መልስ ክስክሰት ድረስ እንግዲህ ያውስ ጊዜ ስጠኝ አለው ጊዜ የተጠየ ረብዒ ብን ዓምር ረዲየላሁ ዐንሁ ሩስቱም ማለት ነው እንግዲህ የፐርሻ ትልቁ መሪ ጊዜ ስጠኝ እያለው ነው ቅድም ያልነውን አትርሱ ያህያ ብን ሙዓዝ ያሉት على قدر خوفك من الله يهابك الناس بالله لك الله لا بالله لك فراتشا ማለት يزان ያክል ነው ሰዎች የሚፈሩት ربعي بن عامر ምን አለው እንግዲህ ያውስ ማለት ነው ስንት ቀን ነው የምትፈልገው አንድ ቀን ነው ሁለት ቀን ነው አለው አይ አንድ ቀንና ሁለት ቀንማ ማለት ነው አይበቃኝም አሁን እንግዲህ ይደራደር ጀመር አንድ ሰው ነው ይታያችሁ ربعي بن عامر ገለውትም እንደፈለጉ ቆራርጠውትም መጣል ይችላሉ ነገር ግን ሱብሃንአላህ በውስጥ ያላህ ፍራ ያለው ፍራቻ ጠንካራ ለአላህ በውስጥ ያለው ለአላህ መገዛት ብርቱ ስለሆነ ያ ሩስቱምና ከሩስቱም ጋር ያሉትም እንዲፈሩት እንዲቀጠቀጡለት አደረጋቸው ሁለት ቀንማ አንድና ሁለት ቀን አይበቃንም እንደው ከዛ የበለጠ ቀን ስጠን አለው ما صن لنا رسول الله صلى الله عليه وسلم أن نؤخر القتال أكثر من 3 ليال إنيا طورنت لمقتم نبي عليه الصلاة والسلام يلاكن اندوم بهوتاچو بالو بساعات كسوس كم بلاي مالنو اندنا زغي لطلات غيزي اندنسط الفقدولنم مالو كسوس كم بلاي لسط አልችል ስለዚህ 3 ቀን አለክ በዚህ 3 ቀን ውስጥ ማለት ነው አስበህበት አውርደ አውርተህበት መዝን አውርደ መልስ ስጠኛል
يا كان هنا إما الإسلام وإما الجزية وإما القتال وإسلمنا مقبل وين مسلمنا نالقبل كم كالك دغمو أنتنا متمراچو سوّج قبر لتكفلو يا كان هنا جن لنقادلاچو أسبنا ستينيال ይሄንን እስክታደርግ ግን አራተኛው ቀን ላይ እኔና አንተ ሌሎች አንተ ለመዋጋት የመጣን ሰዎች እንዳይዋጉ ቃል ገባህልሃለሁ አለው። ሩስቱም አሁንም ገረሙ። አንድ ሰው ነው ግን እንደ ጀማዓ ነው የሚያወራው። እንደውም ማለት ነው ሰዎች እኔን እንዳይዋጉኝ ቃል የምትገባልኝ አንተ ነህ እንዴ አለው። ማን ሆነ ነው ቃል የምትገባው? هل انت سيدهم አንተ ማለት ነው ሰይዳቸው ነህ የበላያቸው ነህ መሪያቸው ነህ ሲለው አያለው እኔም ከተራ ወታደሮች አንዱ ነኝ። ነገር ግን እኛ ሙስሊሞች ምሳሌያችን የአንድ አካል ምሳሌ ስለሆነ የበታቻችን አንድ ነገር ምሉ ያለ እንደውም የበላያችን ይፈጽሟል የአንድነታችን ነው አለ። ስለዚህ ያለክ 3 ቀን ነው አስበበት። ያንን ካደረክ እስልምናን ከተቀበልክ እንመለሳለን። እገዛም ከፈለክ በሌሎች ላይ ማለት እናግዛለን። አይ እገዛ አልፈልግም ብለህ ማለት ነው የተብቃቃህ እንደሆነ ማለት እንተዋለን። ያ ካልሆነ ማለት ነው ጂዝያ ልትከፍል ወይንም ልንጋደል። መጨረሻ ታሪኩ እንግዲህ ሰፊ ነው። እሱም የሚመራቸው አሻፈረኛሉ። ጦርነትንም ገጠሙ። የሩስቱም ጦሮች ማለት ነው 250,000 በላይ ናቸው። ሙስሊሞች ደግሞ ይዘው የወጡት በሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ የሚመራው የጦር ቁጥር ደግሞ 30,000 ብቻ ነው። የቁጥር ብዛት አይደለም። ለዛም ነው ሰሃቦች ረዲየላሁ ዐንሁ ሁነይን ጦርነት ለት ቁጥራቸው ማለት ነው ከድሮ በስቶ ባዩበት ሰዓት ከፊላቸው ለከፊላቸው ምን አሉ? ዛሬ ቁጥራችን በማነሱ ብዙ ነን አንሸነፍም አሉ። الله እቺ ቃል ብቻ እናደደችው አስቆጣቸው። الله تقوى يقول ربي جل وعلا في سورة التوبة ويوم حنين إذ أعجبتكم كثرتكم فلم تغن عنكم شيئا وضاقت عليكم الأرض بما رحبت ثم وليتم مدبرين ويوم حنين محمد የሆነይን ጦርነትን ዘመቻን አስታውስ ንገራቸው። إذ أعجبتكم كثرتكم የቁጥር ማለት ነው ብዛታችሁ እናንተን ባስተነቃችሁ ጊዜ አላህ እናንተ በቁጥራችሁ ትንሽ ሆናችሁ የውመ በድር ማለት ነው እኔ አላገዝኳችሁም ብሎ ይገስጻቸው ጀመረ አላህ Subhanahu Wa Ta'ala። ምድር ነበር የጠበበቻቸው። የቁጥር መብዛት አይደለም እኛ ሙስሊሞችን የሚያስፈልገን ወይንም ብዙ መዘጋጀትም አይደለም እኛ ሙስሊሞችን የሚያስያኒ ማለት ነው የሚያስፈልገን እኛ ከአላህ ጋር ያለን ጠንካራ አላቃ ነው ለኛ ሙስሊሞች የሚያስፈልገን። ያ ማለት እኛ ሙስሊሞች ዝግጅት ያስፈልገንም ማለት አይደለም። ግን የኛ ዝግጅት ትልቁ በውስጣችን ያለን የአላህ Subhanahu Wa Ta'ala ፍራቻ ባለን ፍራቻ ልክ አላህን ባከበርነው ልክ ነው ሰዎችን የሚያከብሩን። አላህን በፈራነው ልክ ነው ሰዎችም እኛን የሚፈሩን። ያ ካልሆነ ግን የኛ ቁጥር ዛሬ ላይ ይጨመረልን ያደረገልን ነገር አለ። غዛ ዛሬ ለብቻዋን ፍዳን ያየች ነው። ሙስሊም ወንድሞቻችን ሙስሊም እህቶቻችን አባቶቻችን ትንንሽ ልጆቻችን ማለት ነው እያለቁ ነው።
የሙስሊሙ ቁጥር በዓለም ላይ 2 ቢሊዮን ደርሶ ቁጥር ጠቅሞናል። ወላሂ በቁጥር ቢሆን ኖሮ አይዋጉንም ነበረ። ነገር ግን የቁጥር ጉዳይ አይደለም ነገር ከአላህ ጋር ያለን ዓላቃ ነው። አልሐምዱሊላህ ሰዓድ ኢብኑ ወቃስ ረዲየላሁ ዐንሁ 30,000 ጦር ይዘው ቃዲሲያ እንደ ሂጅራ አቆጣጠር ሙሐረም ወር ላይ እንደ አርጂ 14ኛው ወር ላይ 30,000 ጦር ለ200,000 ጦር ተጋጥመው ሙስሊሞች የበላይ ሆነው ቃዲሲያን ምን አደረጉ? ተቆጣጠሩ። የውመ ኩና አዕዛ የበላይ በሆን ነበርንበት ሰዓት። ስለዚህ ታሪኩን ዛሬ መለያን ያነሳውበት ምክንያት እኽዋኒ ሁላችንም አላህን እንፍራው፣ ለአላህ ራሳችንን ማለት ነው እናንበርክክ። የዛን ጊዜ ወደ ቀደምት ማለት ነው ክብራችን ግርማ ሞገስነታችን መመለስ እንችላለን። አላህ ስብሓነሁ ወተዓላ እሱን ፈርተው እሱን ታዘው ወደ ነበራቸው ክብር ከሚመለሱ አላህ ስብሓነሁ ወተዓላ ሰዎች አላህ ያድርገን። አላህ ወንድሞቻችንን ፊ ገዛ ወፊ ገይሪ ገዛ ወፊ ቀጥያኒ በየትኛውም ዓለም ላይ ሙስሊሙን አላህ ስብሓነሁ ወተዓላ ያግዘው፣ የታመመውን አላህ ይፈውሰው፣ ያኒ ማለት ነው የተራቆትን አላህ ያልብሰው፣ ያኒ የተራበውን አላህ ያብላ ያጠጣው፣ የራቀውን አላህ ያቀርብልን፣ የከበደውን አላህ ያቅልልልን። በዚህ ሰዓት ሞቶ ከዚህ ዱንያ ወደ አኺራ ሄዱትን ሁሉ አላህ ይታረቃቸው። በገርገራ ላይ ያሉትን ሁሉ አላህ ያኒ ማለት ነው ገርገራቸውን አላህ ያግራላቸው። የተጨነቁትን ሁሉ አላህ ጭንቀታቸውን ሰምቶ ምላሽ ይስጣቸው። አላህ ገዛ ላይ ወንድሞቻችንን አላህ ይነሰራቸው፣ ጥንካሬ ይስጣቸው፣ ያብላቸው፣ ያጠጣቸው፣ ከጎናችሁ ላይ ይበላቸው አላህ ስብሓነሁ ወተዓላ። አላህ በጠላቶቻቸው ላይ በላይነትን ይስጣቸው። اللهم اشف مرضاهم وتقبل شهداءهم وداوي جرحاهم وتقبل شهيدهم يا رب العالمين. اللهم انصرهم على أعدائهم وأعدائك يا رب العالمين. اللهم أعز دينك وكتابك وهدي نبيك محمد صلى الله عليه وسلم. وهذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين. مجرد الشاطئك لملسا إن شاء الله شلمات يا ربعي بن عامر. أنا راسي من الشعب قدي يا كعرات بيت مير مش كشوالي فيها ما يتقن كل يتزافر. جزاكم الله خيرا بمسافاك ناس كعرات مير ميشن ربعي نوت ربعي عامر الأسدي التميمي. ربعي بن عامر بن خالد بن عمرو الأسدي التيمي رضي الله عنه وارضاه. التميمي التيمي قدي سمى السلطان إن شاء الله شلمات عنك. إن شاء الله تعالى إخواني كلهم أدرى ملاكو ديناكو تمارو. والله دين من يعني دين ياللبت بوتا دين ياللبت حجر كل ونجل انبزام بيلم. لزان ابن القيم الجوزي رحمة الله عليه وإذا ظهر العلم في بلد أو محلة قل الشر في أهلها وإن خفي العلم ظهر هناك ظهر الفساد. ظهر يعني الشر والفساد. ابن القيم الجوزي رحمة الله عليه بعند حجر وإنم بعند بوتاوست
እውቀት ማለት የታየና ሰዎች እውቀትን የሚማሩ እዛ ሀገር ላይ እውቀት የሚካሄድ እዛ ቦታ ላይ እውቀት የሚካሄድ ማለት ነው የሚካሄድ ከሆነ በዛች ሀገር በሚኖሩ ሰዎች ውስጥ ማለት ነውና ሀገር ውስጥ ወንጀል አይኖርም ወይንም ወንጀል ትንሽ ነው አሉ። ነገር ግን እውቀት በአንድ ሀገርና በአንድ ቦታ ላይ የተደበቀ እንደሆነ ظهر الفساد ظهر الشر والفساد በዛ ቦታ የሚሆን በዛ ሀገር ውስጥ ማለት ነው ሸርም የተለያዩ ፈሳዶች ምን ይሆናሉ ይንሰራፋሉ ይበዛሉ። ስለዚህ ሸርን ለመከላከል በአንድ ቦታ ሸርን ለመከላከል በአንድ ሀገር ላይ ፈሳድን ማለት ነው እንዳይሰራጭ ለማድረግ በአንድ ቦታ ፈሳድ እንዳይሰራጭ በአንድ ሀገር ላይ የሚፈለገው በዕልም الشرعي እንዲሁም በሌላ ያኒ ዱንያውም እውቀትን ራስን መገንባት